ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። ዱረንደር የተሰኘው ፊልም የመጀመሪያ ክፍሉ በጣም ከመደነቁ ጋር በተያያዘ በጣም ብዙ ሲወራ ነበረ። የተወሰነውን አቅርቤላችኋለሁ፣ ብዙዎቹን እንኳን አላቀረብኩኝም። እንግዲህ አሁን እዚህ ጋር የምናየው ፖስት የሚያሳየው ፕሪቲ ዚንታ ያው ታውቋታላችሁ ሁላችሁ፣ በጣም ታዋቂና ዝነኛ አክትረስ ናት። እሷ እንዳለችው ከሆነ የፊልሙ ዳይሬክተር አዲ ቲደር ያው ታውቁታላችሁ። ስለዚህ አዲ ቲደር ምንም ቃላት የለኝም በቃላት አልገልጸውም ብላለችና ፕሪቲ ያለችው ምንድነው የረንቪር ሲንግ ዱረንደር የተሰኘው ፊልም በራሱ አንድ የፍቅር ደብዳቤ ነው ለማይታወቅ ሰውም ሆነ ለወንድ ልጅ፣ ለሴት ልጅ እንዲሁም ደግሞ ለአርበኛም ጭምር ወይም ለሀገሩ ለሚታገል ሰው ጭምር አንድ የፍቅር ደብዳቤ ነው ብላ ፊልሙን በጣም አሞካሽተዋለች ወይም አድናቆቷን ገልጻለች። ይሄ በጣም ትልቅ አቺቭመንት ነው ለአንድ ፊልም ተመልካች አይደለም የስራ ባልደረባ እንዲሁም ደግሞ እንደዚህ ትልልቅ የሚባሉ አክተሮችና አክትረሶች ምስክርነታቸው መስጠታቸው የፊልሙ ትልቁ ስኬት እዚህ ጋር ነው ያለው ማለት ተመስክሮለታል የሚባል ፊልም ነው ለማለት ነው። ዱረንደር የመጀመሪያ ክፍል ላይ አንድ አዲስ ሴት አይተን ነበርና የሚገርመው ነገር እቺ ልጅ 16 ዓመቷ ነው ብሎ ነበር። ትክክላቸው። ምክንያቱም ቀደም ብሎ እዚህ ጋር እንደምታዩት ከላይ ክሊኒክ ፕላስ የሚል አንድ ማስታወቂያ ላይ ታይታ ነበረ ቀደም ብላ። ከዛ በኋላ በአንድ ጊዜ ያው መሪ ተዋናይ ሆና እዚህ ዱረንደር የተሰኘው ፊልም ላይ በጣም ስኬታማ የሆነ ፊልም ላይ መግባት ችላለችና ዱረንደር የተሰኘው ፊልም ላይ ያው የሌና ጀማሊ የሚል ካራክተር ወይም ደግሞ ስም ነበራት። ትክክለኛ ስሟ እንግዲህ ሳራ አርጁን ነውና ትልቅ ስኬትን ገና በልጅነቷ በ16 ዓመት 1000 ከር ያለፈ ፊልም ላይ መሳተፍ በጣም አሪፍ ነው። በቀጣይም ሌላ ፊልም ሊያሰሯት እየተጣጣሩ እንዳለ በጣም እየተነገረ ነው ያለው። እሱን ደግሞ ወደፊት እናያለን። እስቲ ምን እየተባለ ነው የሚለውን ማለት ይህን እንግዲህ አውርተንበታል አይደለ? ቦሊውድ ወቅታዊ ላይ በደንብ አውርተናልና ሙኬሽ ከና አንዳንድ ጊዜ ምንድን ነው ምን ሆኗል ምን ስብህ ነው የሚባለው እንግዲህ በዚህ ነው። መጀመሪያ ረንቪር ሲንግን ፊልም አላሰራውም ሻክቲማን የሚል ፊልም አለኝና እሱን በፊልም እንሰራው የድሮ በቲቪ ላይ ቀረበ ድራማ ነበርና ወደ ፊልም ለመስራት አሰራዋለሁ ብሎ ሲል ነበረ። ከዛ በኋላ ደግሞ አላሰራውም ብሎ የተለያዩ አወዛጋቢ ነገሮችን ፈጥረው አቀርቤላችሁ ነበርና አሁን ያለው ፊልሙን አላሰራውም ካለ በኋላ ግን በዱረንደር ፊልም በጣም አድንቆታልና ያለው ምንድነው ረንቪር ሲንግ በጣም ምርጥና ጎበዝ አክተር ነው ብሎ መስክሮለታል። በእርግጥ መጀመሪያ ላይ የመረጥኸው ይህንን ስሜትን ወይም ደግሞ ይሄ እይታ ትክክል ነበረ። ከዛ በኋላ ግን በተለያዩ ነገሮች መልሰ ደግሞ ፊልሙን አልሰራም ጋር ብለህ አስቀይመው ነበር። በዚህ እንኳን እርግጠኛ ነኝ ከዚህ በኋላ ላሰራ ብለህ ብትጠራውም ማድረስበት ያለ ርቋልና አይስማማልህም። አሁን ባለ ጊዜ ነው። ከረንጆርም ቢሆን ዱረንደርን በጣም አድንቆት ነበር። ለዛውም ያደነቀው የነበረው አኑፓማ ቾፕራ ባለችበት ነውና አኑፓማ ቾፕራ ማለት በነገራችን ላይ ቦሊውድ ላይ በጣም የምትታወቅ በጣም ቀደምትና የድሮ ክሪቲክስ ናትና የተለያዩ ፊልሞች ላይ ሀያሲ ናት፣ ጋዜጠኛም ናት ምናምን በጣም ትታወቃለች በተለያዩ ስራዎቿ ማለት ነው። ኢቭን አሳታሚም ናት፣ ደራሲም ናት ምናምን በተለያየ በመጽሐፍ ምናምን ዙሪያ ማለት ነው። እና ከረንጆር እንግዲህ ፊት ለፊቷ አድንቆ አልፏል ነው የሚለውና ምን አዲስ ነገር አለው ልትሉ ይችላላችሁ። በጣም የሚገርመው ነገር ዱረንደር የተሰኘው ፊልም ገና ለእይታ እንደበቃ በመጀመሪያ ቀን ፊልሙ ለእይታ ሲበቃ በመጀመሪያ ፊልሙን በጣም የሰደበችውና ያጣጣለችው የነበረችው አኑፓማ ቾፕራ ናትና በጣም አፍራለች። ከዛ በኋላ ማለት እኔ በዚህ አንገል አላየሁትም ይቅርታ ብላ እስከ መጠየቅ ሁሉ ደርሳ ነበርና በጣም በሚያስጠላ ሁኔታ የሌለ ታሪክን ያነሳና የሚያስጠላ ፕሮፓጋንዳ ፊልም ነው ምንም ከእውነት የራቀ ነው ብላ ተናግራ ነበር። ግን ደግሞ የህዝቡ ማዕበል በጣም ከፍተኛ ሆነ። ህዝቡ በጣም ወደደው። አንድ ጊዜ ሳይሆን 3-4 ጊዜ የሚታይ ፊልም ሆነ ተደጋገመ። የዛን ጊዜ አፈረችና ማለት ምን ውስጥ ገባው ብላ በመልሳ ፕሬስ ኮንፈረንስ አርጋ ይቅርታ ብላለች። ከረንጆርም እንግዲህ እሷ ባለችበት ዱረንደር ምርጥ ፊልም ነው ብሎ ሲናገር ያው መልሶ ለሷው መልስ እየሰጣ ነበረ። ዶክተር ሲሲ አኑፓም ኬር እንግዲህ በአሁን ሰዓት ላይ 550ኛ ፊልሙን ሰርቷል። ኢቭን ከዛ በላይ ፊልሞች እየሰራ ነው ያለው ገና ይቀጥላልና አሁን እዚህ ጋር እንግዲህ 550 ኖት አውት 550 ፊልም ሰርቶም እንኳን አልወጣም ወይም አልበቃውም እያለን ያለው እድሜና ጤናውን ያብዛለት በደንብ ይስራ። በጣም ጎበዝ አክተር ነው ይችላል። በእያንዳንዱ ፊልም ላይ በጣም ኢንተርቴን ያደርጋል፣ ያዝናናል። ድሮ ቪለን ሆኖ ይሰራ ነበረ። በእርግጥ አሁን ላይ ቪለን ሆኖ መስራቱ ጭራሽ አይታሰብም። አባት ሆኖና ጥሩ ካራክተር ሲወጣ ግን የሚያክለው የለም፣ ማንም አይደርስበትምና በጣም ጎበዝ አክተር ነው፣ በጣም ይችላል። ወደፊትም እድሜና ጤናውን ጨምሮለት አሪፍ ስራዎችን እንደሚያቀርብልን ምንም ጥርጥር የለኝም። በጣም ብዙ ስራ ጠብቃለሁ ከሱ። እናንተ የትኛው ይመቻችኋል? ቪለን ሲሆን ወይስ ደግሞ አክተር ሲሆን በየትኛው ያምራል? ኤአይ የሚባል ነገር ከመጣ በኋላ እንግዲህ ብዙ ነገር ጠቅሞናል፣ ግን አንዳንድ ነገር ላይ ኡኡይ ሊያስብለን ነውና ከቢኩሽ ከቢገም ክፍል 2 ብለው ይሄው እንደዚህ አድርገው እንግዲህ ፖስት አድርገዋል። አሁን ይህንን ማንም ሰው ሲያዩ ገና ፖስተሩ ተዘጋጅቷል ጭራሽ እንዴ ሊሰራ ነው ምናምን ብሎ እርግጠኛ ሆኖ ሊያወራ ይችላልና
በኤአይ አዘጋጅተውት ምርጥ አድርገውት ሻሩክና ካጅልን ከሪናና ሪቲክን እንዲሁም በቸንና ደግሞ ጂያ በቸንን አንድ ላይ አድርጎ በቀይና በጥቁር በጣም ያምራል አይደለ? ፖስተሩ ቆንጆ ጸዳ ያለ ነው፣ ግን ፊልም አይደለም። አኒል ካፑር በጣም በብዙ ስራዎቹ በጣም እንወደዋለን። በጣም ጎበዝ አክተር ነው። በጣም ይችላልም ማለት ይችላል ከሚለው ቃል በላይ አድናቆት ካለ በጣም ይገባዋል የሚባል ነው። ግን እንደዛም ሆኖ አንድሬትድ ነው። በጣም የተደበቀና ብዙ ያልተወራለት አክተር ነው። በእርግጥ የዛ ትልቁ ምክንያቱ ትልልቅ ስኬታማ ፊልሞችን አለመስራቱ ነው። ልክ አሁን ላይ እንደምናየው በጣም በገቢ ደረጃ ቦክስ ኦፊስ ላይ የሰቀሉ ፊልሞች ስላልሰራ እንጂ ኮንቴንታቸው በጣም ጽድት ያለና ቆንጆ ፊልሞች ግን ሰርቶ ነበረ በፊት ማለት ነው። ኢቭን ከድሮ ጀምሮ የድሮ ፊልሞችን አሁን አንስታችሁ ብታዩ ከአሁን ጊዜ ጋር የሚሄዱ ሆኖ ነው የምታገኙትና ናይክ የተሰኘው ፊልም ሁላችንም አይተነዋል። እርግጠኛ ነኝ ለአንድ ቀን ፕሬዚዳንት የሚሆንበት ፊልም። ይህን ፊልም ካላያችሁትም እንግዲህ በትርጉም አቅርቤላችኋለሁ። የኛው ኔትፍሊክስ ላይ ገባ ብላችሁ ጎራ ብላችሁ በአማርኛ በትርጉም እንድታዩት እጋብዛችኋለሁና ሁለተኛው ክፍል እንደሚሰራ እንግዲህ አረጋግጦልናል አኒል ካፑር። ስለዚህ በሁለተኛው ክፍል ላይ በድጋሚ ጠቅላይ ሚኒስትሩ ሺቫጂ ራው ከ25 ዓመት በኋላ በድጋሚ ይመለሳል። እንዲሁም ደግሞ ፊልሙን ራሱ አኒል ካፑር ፕሮዲውስ እንደሚያደርገው እየተነገረ ነው ያለው። እንግዲህ ኦፊሻል ደግሞ ፊልሙ ልክ ወደ ቀረጻ ሲገባ አሁን ተጀምሯል ወይም ይሰራል ብለን እርግጠኛ ሆነን እናወራለን ማለት ነው። አሁን ላይ እንግዲህ ያው ሩመር ነው፣ የተለያዩ እንትኖች እየተወሩ ነው ያሉት፣ ወይም ደግሞ በንግግር በሞራል በሞቀታም ይሰራል ይባልና አንዳንድ ጊዜ አንዳንድ ፊልም ሳይሰራ ይቀራልና ልክ ወደ ቀረጻ ሲገባ የዛን ጊዜ አንድ ፊልም ተሰርቷል ብለን እናምናለን ወይ እናወራለን። አሁን ላይ ግን እንደሚሰራ ሂንት እየሰጡ ነው። ኦኤምጂ የመጀመሪያው ክፍል ላይ ከፓሬሽ ራወል ጋር አክሼ ኩማር የሰራው ፊልም በጣም ምርጥ ነበረ። በጣም ጸዳ ያለ ቆንጆ የሚያስቅ ሆኖ እንደሚባለው ሶሻል ኮሜዲ ድራማ ፊልም ነበረና ኮሜዲም አለው፣ ግን መጨረሻ ላይ በጣም ትልቅ መልእክት ሰጥቶ ያለፈ ፊልም ነበረ። በዚህ ፊልም ላይ ስለ ሂንዱ እንግዲህ የተለያዩ አማልክቶች ምናምን ነገር ጥሩ አይነት ስድብ በሚሉትም ሆነ ተሰደብን በሚሉትም ሆነ ብቻ አሪፍ ነገር አድርጎ ረገጥ አድርጓቸው ነበር። መጨረሻ ላይ ግን አስተምሮ ስለሄደ ብዙ ተቃውሞ አልደረሰበትም ፊልሙ። የተወሰነ ፓርቱ ብቻ ጥሩ አይደለም ቀልዶብናል ምናምን ብለው አለፉ እንጂ ሙሉ ሙሉ አልነቆሩትም። እና ሁለተኛው ክፍል ሲወጣም በጣም ተፈርቶ ነበረ ይቃወሙታል ተብሎ 2023 ላይ ለምን በዛ ሰዓት ላይ በጣም የሞቀበት ሰዓት ነበረ፣ ይሄ ቦይኮት ጋንጎች ምናምን። እንደዛም ሆኖ ግን ፊልሙ ብዙም አቀባበል ባያገኝም በሂደት ግን በጣም ስኬታማ ሆኖ ወይም ቦክስ ኦፊስ ላይ ሂቱ ሆኖ ማለት ይችላል። ኢቭን ሱፐር ሂት ሆኖ ነበርና አሁን ሶስተኛ ክፍል ደግሞ እንደሚሰራ ያው ባለፈው ቦዲ ዶክተር ላይ አውርተናል። ስለዚህ በዚህኛው ፊልም ላይ እንግዲህ የሚኖረው ካራክተር ምን እንደሆነ ባናቅም ግን ከራኒ ሙከርጂ ጋር አብሮ እንደሚሰራ ተነግሯል። ይሄ ደግሞ በጣም ትልቅ ዜና ነው። ከራኒ ሙከርጂ ጋር እንግዲህ ለረጅም ጊዜ በሲኒማው ላይ ወይም በፊልሙ ዓለም ላይ አብረው ቆይታ አድርገው እንግዲህ ያልሰሩበትን ምክንያት ወደ ኋላ መለስ ብላችሁ ማየት ይችላላችሁ። የቦሊውድ ጸብ ላይ አቅርቤ ነበር። የተለያየ በተፈጠረ በመካከላቸው በነበረ አለመግባባት ምንም ፊልም አልሰሩም ነበረ። አይገርማችሁም? ልብ አላላችሁም ነበረ? እንግዲህ አሁን በመጨረሻ የኔንስ ፕሮግራም ሰምተው ይሆን እንዴ ሊሰሩ ፈርመዋል ሁለቱም። ስለዚህ አሁን በቀጣይ 2026 ላይ ቀረጻ ከተጀመረ እንጂ በዚህ ዓመት ያልቃል ብዬ አላስብም። ምክንያቱም አክሼ በላይ በጣም ብዙ ፊልሞች እየሰራ ነው ያለው። ይህ ፊልም እንግዲህ ምን ጊዜ ቀረጻ ያደርግለታል የሚለው አይታወቅም። ምናልባት ደግሞ አክሼ ያው በአንድ ጊዜ በአንድ ወር ውስጥ ለብ አድርጎም ሊያቀርበው ይችላል። ስለዚህ በቀጣይ የሚሆነውን ደግሞ አብረን ያለን። እናንተ ግን ከሁለቱ ፊልሞች የትኛው የተመቻችሁ? የመጀመሪያው ክፍል ወይስ ሁለተኛው? እኔ በኮሜዲ ዘርፍ የመጀመሪያው ክፍል በጣም አስቆኛል። በቁም ነገር ደግሞ ሁለተኛው ክፍል በጣም ጥሩ ነገር አይቼበታለሁ። የእናንተም አለ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይህ እንግዲህ በ2025 ከወጡ ፊልሞች የተለያየ ቦታ ላይ በጣም ሰርች በማድረግ የመሩ ፊልሞችን ነው እዚህ ጋር ሊስት ያወጡት። ወይም በ2025 በጣም ሰርች የተደረጉ ፊልሞች በአንደኛ ደረጃ ላይ ሰያራ ላይ የተቀመጠው፣ ሁለተኛ ላይ ካንታራ ቻፕተር 1 ነው፣ በሶስተኛ ደረጃ ኩሊኑ፣ በአራተኛ ደረጃ ዋርቱ ነው፣ አምስተኛ ላይ ሰለም ቴሪ ከሰም፣ ስድስተኛ ላይ ማርኮ ነው ያለው፣ ሰባተኛ ላይ ሃውስ 5፣ ስምንተኛ ላይ ጌም ቼንጀር ነው ያለው። ቀጥሎ ደግሞ ሚስተርስ የሚለው ፊልም ነው። ከዛ መቀጠል ማፍታር ነርሲማ የተሰኘው አኒሜሽን ፊልም በጣም ሰርች በመደረግ እንግዲህ 10ሩንም ሊስት በ2025 ይዘው ነበረ እና በትክክልም ይገባቸዋል ወይስ ደግሞ ቦታ ተቀይረዋል? እስቲ እናንተ ያላችሁን ሀሳብ አስተያየት። በእርግጥ ይሄ ምን ያህል ሰው ሰርች አደረገ የሚለው ተቆጥሮ እንጂ የትኛው ጥሩ ነው ወይም አሪፍ ነው የሚለውን የፊልሙ የኮንቴንት ደረጃ አይደለም። አንዳንድ ጊዜ ኮሜዲ ፊልሞች ሲሰራ በጣም ብዙ አክተሮችን አቅፎ ይሰራልና እዚህ ጋር እያለን ያለው ምንድነው ያው ናና ፓትከርን፣ ጆኒ ሊቨርን፣ ሰንጀይ ሚሽራን፣ አክሼ ኩማርን፣ ፓሬሽ ራወልን ሌሎቹ በአጠቃላይ ማለት ይቻላል በጣም ፈኒ የሆኑ አስቂኝ የሆኑ ሰዎች ናቸው እዚህ ጋር የመረጧቸው እንዳለ። ኢቭን ናና ፓትከር ራሱ በሲሪየስ በጣም ሲያስቀን ነበረ። ዌልካም ላይ አንረሳውምና የሚለው ፖስቱም እነዚህ ሁሉ አክተሮች አንድ ፊልም ላይ ካለ ምንም መጨነቅም መፍራት አይገባም ነው፣ ወይም ደግሞ ፊልሙ ምርጥ እንደሆነ እርግጠኛ መሆን ይቻላል እያለን ነው። ስለዚህ እንግዲህ እነዚህን ሁሉ በድጋሚ በአንድ ፊልም ላይ አቅፎ የሚመጣ ፊልም ይኖራል ነው ትልቁ ጥያቄ። እንግዲህ ካለ በጣም አሪፍ ነው። ምክንያቱም ኮሜዲ ፊልም ያዝናናል፣ በጣም ደስ ይላል። ግን የሚያነሱት ኮንቴንት ነው በጣም ወሳኝነቱ። ምክንያቱም ኮሜዲ ፊልም በአሁኑ ሰዓት ላይ ያንበጫበጩብንና ምንም ከመሳቅ ይልቅ ወደ መናደድ እየመጣን ስለሆነ የድሮ ኮሜዲ ቢመለስልኝ በጣም ደስ ይለኛል።
ይህ ነገር ባለፈው አውርተንበት ነበርና ቶክሲክ አናውንስመንት ቲዘሩ ላይ የነበረችው ያቺ ሰጣ ገባ አግኝተናታል። እዛ ላይ ወይም ደግሞ አናውንስመንት ቪዲዮ ላይ ያየነው የፌሪቴሉ ግሊፕስ ላይ አይከናት የነበረው አክትረስ ወይም ደግሞ ሴት ተዋናይ የዩክሬን ተወላጅ የሆነችው አክትረስ መሆኗን እንግዲህ አውቀናል ብሎ ነበር። በዛ በቫይራል ቪዲዮ ያያቿት እና ሮማንቲክ ሲን ላይ የነበረችው የሚል ፖስት ነውና ኢቨን እነሱ ካሉት ዜግነትም ሆነ ስም በጣም የተለየች ሆና በመጨረሻ ተገኝታ የፊልሙ ዳይሬክተር ጊቱ ሞንዳስ አይደለም እናንተ እንዳላችሁት አይደለም ብላ ትክክለኛ ማንነቷን ተናግራ ነበር። ግን አስባችሁታል ምን ያህል ጎርጉርውና አፈላልገው ነጭ ብሎ ገግመው በጣም ሲቀባበሉት ነበርና ይህንን ዜና ምናዊም ትሆን እንግዲህ ምን ዋጋ አለው ማለት አይቶ ዝም ብሎ ማለፍ ነበረባቸው ወይም አድናቆታቸውን መስጠት ነበረባቸው። ግን አፈላልገው በርብረው እዚህ ጋር ዩክሬናውያንን ቻለ። ከዛ በኋላ ቆይተው ደግሞ ትክክለኛ ማንነቷን አወጡና ያ ሲን በጣም ተመችቷቸው ነበር ማለት ነው። እዚህ ጋር በሰርክል ያለው በእርግጥ አገሪቱ ላይ በጣም ከባድ ሙቀት አለ። ብዛታቸውም ያስታውቃል አይደል? ሙቀት እንዳለ በውስጣቸውም ሆነ አገሪቱ ላይ ሙቀት እንዳለ እንግዲህ ብዛታቸው ይናገራል ማለት ነው። ያ ጀስት ኪዲንግ ለጨዋታ ያለው። ይሄኛው ደግሞ አሁን እንደገና ኤአዩ ተቀየረና ከቢኩስ ከቢገም በድጋሚ አሁን ክፍለቱ የሚሰራ ከሆነ ብለው ደግሞ ሌላ በኤአይ የሰሩት ነውና እዚህ ጋር እንግዲህ የአሚታብ በቸን ቦታ ካጅልና ሻሩክ ይዘውታል። ያው አደጉ ወይም ትልቅ ሆኑ ማለት ነው። ከዛ የሻሩክን ቦታ ደግሞ ቨሩን ደወንና አሊያ በት ይዘውታል። የሪቲክ ሮሽንና የከሪና ቦታ ደግሞ ካርቲካሪያና ጃንቪ ከፑር ይዘውታልና እነሱ እንዲይዙ አድርገዋቸው ከቢኩስ ከቢገም አሁን ይሰራል። ለዛውም ያው በደርማኩ ፕሮዳክሽን ነው። እንዲሁም ደግሞ ከረን ጆሃር ነው ፊልሙን የሚያቀርብልን ብለው አልጨራሽ ደግሞ ጥግ ላይ ኔትፍሊክስ የሚል ጽሁፍም አለ። ፊልሙ ለእይታ ከበቃ በኋላ ከዛ በኋላ ወርዱ ደግሞ በኔትፍሊክስ ይታያል። ሙዚቃዎቹ ደግሞ ኢቭን እዚህ ጋር ሎጎም አለ። ሙዚቃው የሚቀርብበትም አለ ሳሬጋማ ምናምን የሚለው ማለት ነው። በጣም ቆንጆ አድርገው ነው ሁሉም ነገር ትክክለኛ አስመስለው ነው የሰሩትና ግን ደግሞ መሀል ላይ በትክክል ካያችኋልና ይህንን ፖስተር ዲዛይን ያደረገው የቀደሙ ላይም ነበርና ኦሲዲ ቲምስ እና ዲዛይን ብለው ዲቫንሺ ዲዛይን ብለው አስቀምጠውታል። ምርጥ አድርገው ነበር የሰሩት። ቆንጆ ነው። ፊልም ቢሆን ደግሞ ያምራል። እኔ እንጃ የሚያምር አይመስለኝም። አንዳንድ ፊልሞች ባለበት በቃ መቀመጥ ያለባቸው እንደ መርዝ ብልቃት ጥግ ላይ ቢቀመጡ ይሻላል። ምክንያቱም እንዳለ ሳይነካኩ ቢቆዩ ይሻላል። አሁን ከቢኩስ ከቢገም የሚለውን ስሙን ራሱ ማጥፋት ይሆናልና ባለበት ቁጭ ቢል አሪፍ ነው። እንደዚህ ካልት ክላሲክ የሆኑ ፊልሞች ባይነኩ ባይነኝ። በተለይ ደግሞ አሁን ላይ ባለው አበደ በቃ ይኸው ሰልማን ካን በቃ ስፕሪትን ሊሰራ ነው። እጅግ በጣም የሚያስቀው ትሪፕቲ ዲብሪ የነበረችው ለፕረቫስ አሁን እዚህ ጋር አሽዋሪ ራይ ነች እየለኮሰችለች ያለችውና ስፕሪትን እንግዲህ ሰልማን ካንና አሽዋሪ አንድ ላይ ሊሰሩት ነው። ያምራል። አረ ፖስተሩ በጣም በኤአይ ሊሰራ ከሆነ እንጂ እንግዲህ ሰንዲ ፍሬዲዋን ጋር ሁለቱን ሊያሰራቸው ነው ብለን አንልም። ግን ምርጥ አድርገው ሰርተውታል። ፖስተሩ በጣም ያምራል። አሁን ላይ እንግዲህ ኤአይ ያለበትን ደረጃ ስናይ እጅግ በጣም ያስደንቃልና ደስ ይላል። ብቻ ያምራል። ግን ያገረው ሰልማን ካን የፈረሳበት ቦታ ላይ አሽዋሪን አምጥተው ድቅን ሲያደርጉ አንዳንድ ጊዜ ሳልፈልግ እንኳን በቃ ያስቀኛልና የሁለቱ ነገር ካበቃ ቆይቷል። ግን አሁንም እንዲያበቃ አያደርጉትም። በቃ መልሶ እያመጡ ያገናኟቸዋል። ወላሂ የሚያስደንቅ ነው። የሚገርም ነው። ይህን ፖስት ሳየው በጣም ነው ደስ ያለኝ። ምክንያቱም रणबीर ከፑር በ2022 ሴት ልጅ ተወለደች ወይም ደግሞ በቅፉ ካስገባ በኋላ በአመቱ በ2023 ብላክበስተር የሆነ ፊልም ሰጥቶ ወይም ደግሞ መስራት ቻለና ካምባክ ማድረግ ቻለ። ወይም በጣም ስኬታማ በሆነ ፊልም ካምባክ ማድረግ ቻለ። ከታች ደግሞ በ2024 ዲፒካ ያው እንደወለደች እናውቃለንና रणबीर ሲንግ ሴት ልጁን በቅፉ አስገባ። ከዛ በኋላ 2025 ላይ ደግሞ ብላክበስተር የሆነ ፊልም ሰጠንና ወይም ደግሞ ሰራና ካምባክ ማድረግ ቻለና ሁለቱ በንጽጽር ሲታይ እንግዲህ አንድ የሚያደርጋቸው ወይም የሚያመሳሰላቸው ነገር እንዳለ እያሳዩን ያሉት ደስ ይላል። ልጅ እድል እንደሆነም በዛው እየነገሩን ያሉት ነው በትክክለኛ። ስለዚህ እነዚህ ሴት ልጅ በወለዱ ሰዓት ላይ ወይም ደግሞ ልጆቻቸውን ሲወልዱ እድል ይዘውላቸው መጡ። ከዛ በስራቸው ላይ ስኬትን ማግኘት ቻሉ። ተባረከላቸው ማለት ነው። አሪፍ ነው። እኛም ስራችን ይባርክልን፣ ዘራችን ወደፊት እንድናስቀጥል እንግዲህ አላህ ለሁላችንም ለእናንተም ለኔም እንግዲህ በረከቱን ያዝንብልን። ይህ እንግዲህ አንድ ፊልሚ ኩኪ የሚል ሳይት ላይ ቆየት ያለ ፖስት ነውና ጎን ለጎን አድርጎ ያሳየን። ብዙ ጊዜ አንዳንዴ የሆነ በጀትና ቦክስ ኦፊስ ኮሌክሽን ሲወጣ በጣም ከበድ ይላል። በተለይ የሳውዝ ፊልሞች ማለት ነው። ትክክለኛ ነው ስህተት የሚለውን እንኳን ለማሳየትና ለመናገር እንኳን በቂ የሆነ መረጃ አይገኝምና ጌም ቼንጀር የተሰኘው ፊልም በወጣ ሰዓት ላይ ፕሮዲውሰሮቹ የተናገሩት ወይም የፕሮዲውሰሮቹ ፊገር የነበረው 175 ከሮር ቦክስ ኦፊስ ላይ ፊልሙ ሰብስቧል ብለው በቃ ገግም ብለው ነበርና የመጀመሪያ ቀን በአንድ ቀን 185 ከሮር ከሰበሰበ ላይፍ ታይሙን ጨርሶ ደግሞ ከወር በኋላ ፊልሙ ከሲኒማ ከወር በኋላ ትክክለኛ ፊገሩ ሲወጣ ሲኒማ ላይ በነበረ ሰዓት ላይ ፊልሙ የሰራው 170 ከሮር ሊሆን ይችላልና ይሄ ፌክ ኮሌክሽን ነው የሚለው ነገር በእርግጥ ድሮ ነበረ፣ ከድሮም ነበረ። አሁን ግን እነዚህ የሳውዝ ፊልሞች ከመጡ በኋላና መጠኑ የቁጥሩ ወይም የገንዘቡ መጠን እጅግ በጣም ጣራ ሆኖ ከህዝብ ቁጥር ጋር እኩል መሆን ከጀመረ በኋላ ፌክ ኮሌክሽን እየተናገሩ እንደሆነ በጣም ብዙዎቹ የተጋለጡ ነው። ምክንያቱም እያበዙት ስለሄዱ ነበረ። አልነበረም ማለት አይደለም፣ ግን መጠኑ ትንሽ ጨምር ይደረግ ነበረ። ተመልካቹን ለማጓጓት ትንሽ ጨምር ይደረግ ነበረ። ግን እዚህ ጋር እንደምታዩት
ማየት ነው። በአንድ ቀን 185 ከተባለ እድሜ ልኩን 170 ካስገባ ታላከት ነው የመጣው የሚለው ምን ያህል እጥፍ እንደተናገሩ ማየት ትችላላችሁ። በጣም የሚያሳፍር ነው። ይህን ነገር በሰዓቱ ሳያስቡት ቢናገሩ እስቲል አሁንም ድረስ እንግዲህ ያው ይዟቸው የማይለቃቸው አንድ ውርደት ሆኖ ቁጭ ብለዋል። በአንድ ኢንተርቪ ፖድካስት ላይ ሱሉል ሼቲ በጠይቀ ሰዓት ላይ አይቼው ነበር ሙሉ ፖድካስቱና በጣም ኢሞሽናል ያደርጋል። በተለይ ደግሞ በዘጠናዎቹ በጣም የምንወደውና ምርጥ አክተር ስለነበረ ያለው ምንድነው ሱሉል ሼቲ የልጁን የመጀመሪያ ወደ ኢንዱስትሪ ለመቀላቀል ያደረገውን ትግል አስታውሶ ነው የተናገረውና ልጄ ከባድ ጊዜ ያሳልፈዋል ብሎ የራሱንም የመጀመሪያ ጊዜውን ወይም ደግሞ የነበረውን አቀባበል ከዚህ በፊት ባዮግራፊ ላይ አቅርቤላችሁ ነበር። ምን ያህል ተሰድቦ እንደነበረ ሱሉል ሼቲ በመጀመሪያ ስራው ማለት ነው በልዋን የሚለው ፊልም ላይ በጣም ብዙ አይነት ነገሮችን አስተናግዶ ነበረ እና ልክ እንደኔ ልጄም በጣም ብዙ ነገሮችን ፌስ አድርጓል ብሎ በጣም ኢሞሽናል ሆኖ አውርቶ ነበር። ኢቭን ከዛ በኋላም ስለ ቦርደር 2 ላይም ስላለውም ሲናገር ፊልሙ 500 ከሮር ካላስገባ አላየውም እስከ ማለት ሁሉ ደርሶ ነበር። እንግዲህ አሁን በዓለም አቀፍ ደረጃ 500 ከሮር ደርሶልሃል ማየት ትችላለህ ማለት ነው። በህንድ ውስጥ ብለህ ከነበረ እንኳን ህልም ነው ሳታዩ ሊያልፍ ነው ማለት ነው። ይሄ ነገር እኮ አልፋ አሁን ላይ በጣም መነጋገሪያ እየሆነ ነው ያለውና ይሄ ነገር ወጣ ወረደ እንደዚህ ያለ ምናምን የሚለው ነገር ስለ ፊልሙ የተለያየ ነገር በሚነሳ ሰዓት ላይ የፊልሙ በዝና ሃይፕ ከፍ እያለ ሄደ መሰለኝ። የተለያዩ ፖስተሮች የሚለቀቁት በጣም ደስ ይላል። አሁን ይሄ ኤአይ ነው የሚመስለው በእርግጥ ምክንያቱም ቦቢዶል ላይ አይመስልም ሌላ ዶል ነው የሚመስለውና አሊያ በትም ትንሽ ለወጥ ብላለች። ሰርቨሪ ጨራሽ እሷም አትመስልም። ስለዚህ ግን ፖስተሩ በጣም የሚያምር ነገር አለው። በቀጣይ ለሲኒማን እይታ እናበቀዋለን ማለታቸው በጣም ትልቅ ውሳኔ ነው። እርግጠኛ ነኝ የተናገሩበትና የፈሩበትን ታሪክ እንዳለ የሚቀይር ስራ ይሆናል ብዬ በጣም የምተማመንበት ነው። ምክንያቱም እንደዚህ ስፓይ ትሪለር ይዘት ያለው ፊልም በሴቶች መሪ ተዋናይነት በጣም የተዋጣለትና የተሳካ ፊልም መሆን ከቻለ ከዚህ በኋላ በጣም ብዙ ሴት ተዋናዮች የሚሰሩበት ምርጥ ፊልም ልናይ እንችላለን ማለት ነው። ደረጃው ከፍ ብሎ አክሽኖቹን ሞቅ አድርገው ስኬሉንም ከፍ አድርገው ሊሰሩ ይችላሉ ተብሎ በጣም ተስፋ ተደርጎበት ይጠበቃል። ዋናው እንግዲህ ያለው በተመልካቹ እጅ ላይ ነው። ተመልካቹ በብዛት ማየት ከቻለ ከዚህ በኋላ ኢቭን በሳውዝም እንኳን የሚሰሩት እንደዚህ ወረድ ያሉ ሴቶች መሪ ተዋናይ ሆነው የሚሰሩበት አክሽን ፊልም በትልቅ በጀትና በትልቅ ሌቨል ፊልሞቹ ቀረጻ እንደሚደረግላቸውና ለእይታ እንደሚበቁ ተስፋ ሰጪ ይሆናል ተብሎ ይጠበቃል። አልፋ የረቪር ሲንግ ዱረንደር ሁለተኛው ክፍልና የያሽ ደግሞ ቶክሲክ እንደሚወጡ ሁላችንም እናውቃለንና የሁለቱም ፊልሞች ትሬለር ማርች 8 ላይ ለእይታ ይበቃል ወይም ደግሞ ይለቀቃሉ እያሉ ያሉት የዱረንደርን አልተናገሩም። እዚህ ጋር ፖስቱ እንግዲህ እነሱ የሚለቁ ከሆነ የረቪር ሲንግ ወይም የዱረንደርም ይለቀቃል ብለው ገምተው ነው እንጂ በዛ ቀን የዱረንደር ይለቀቃል አልተባለም። እንዲያውም ዱረንደር ማርች 5 ነው ያለው ወይም እዛ አካባቢ ይለቀቃል ተብሏል የመጀመሪያ ሳምንት ላይ። ቶክሲክ ደግሞ ማርች 8 እንግዲህ ትልቅ ኢቨንት አዘጋጅተው እንደሚለቁ በትላንትናው ዕለት አናውንስ ተደርጓል። ስለዚህ ይህን ቪዲዮ እንግዲህ ማርች 8 ላይ ካልሆነ የምታዩት ወይም ካለፈ በኋላም ከሆነ ቀድሜ የሰራሁት ስለነበረ ይህንን ድምፅ በይቅርታ እንድታልፉኝ ጠይቃቸዋለሁ፣ በአክብሮት ጠይቃለሁ። ያሚጎተም በፊልሙ ላይ ወይም ደግሞ የረንቪር ሲንግ ዱረንደር 2 ዘ ሪቬንጅ የተሰኘው ፊልም ላይ እንደምትገባ ሳውርተናል በተደጋጋሚ። እናም ፊልሙን ካየችው በኋላ ያለችው የሰጠችው አስተያየት ምንድነው እጅግ በጣም አስደናቂና የሚገርም ነው። ይህም ፊልም ካየ በኋላ ማህበረሰቡ ወይም ህዝቡ ተመልካቹ በአጠቃላይ መቼም የማይረሳው ፊልም ይሆናል ብዬ አረጋግጠላችኋለሁ ብላለች። እንግዲህ ከመጀመሪያም የፊልሙ ሃይፕ ጣራ ነበረ። ብዙዎቹ ደግሞ እንደዚህ እየተናገሩ በሚሄዱ ሰዓት ላይ ፊልሙን ለማየት የተመልካቹ ፍላጎትና ጉጉት በጣም ከፍ እያለ ነው ያለው። ወጣም ወረደም አሁን ላይ ገና አሜሪካ ውስጥ ምናምን ነገር በተደረገ እንትን ወደፊት እናያለን። አንዳንድ ፖስቶች አሉ ግን ትክክለኛውን አይሁን አይታወቅም። በጣም ፊልሙ አድቫንስ ቡኪንግ ራሱ ለማድረግ ማህበረሰቡ ኢንተረስት እያሳየ እንደሆነ እየተነገረ ነው ያለው። ሰንዲፕ ሬዲዮን ጋር ቀደም ብሎ ትሪፕቲ ድምሪን አኒማል ላይ ይዟት ከመጣ በኋላ በጣም መነጋገሪያ ሆና ነበርና አሁን እንግዲህ ሰንዲፕ ሬዲዮን ጋር የለቀቀው ፖስተር ያው ከላይ ያለው ነበር። ከዛ በኋላ አሽዋሪ ዴሳይ የምትባል ሴት ፈለጉና ከሶሻል ሚዲያ ለቅመው አንድ ላይ አገናኝተው እንግዲህ እዚህ ጋር እያሳዩን ያሉትና ስፕሪት ላይ በቀጣይ ኔጌቲቭ ካራክተር ስለምትጫወት ወይም ቪለን ስለምትሆን እቺ ልጅ በጣም እንጠብቃታለን እያሉ በድጋሚ መነጋገሪያ ያደርጓት ነው ያሉትና አሪፍ ነው። ለሷ በጣም ምርጥ ነው። ምክንያቱም ይህን ያህል አቴንሽን ማግኘት በጣም አሪፍ ነው። በዛ ላይ ደግሞ የሰንዲፕ ሬዲዮን ጋር ፊልምን ካገኘችና ምርጥ አድርጋ መስራት ከቻለች በቀጣይ ልክ ትሪፕቲ ድምሪን እያንዳንዱ ፊልም ላይ እንደገባቸው አንቺም በቀጣይ እንግዲህ አሪፍ ፊልም ላይ ትገቢያለሽ ማለት ነው። በእርግጥ ልክ እንደ ቡሸን ኩማር አይነት ጠጠር ያለና አሪፍ ሰው ያስፈልግሻልና ተሟሟቺና ሙቺበት አንዱ ላይ ከዛ በኋላ ብዙ ፊልሞችን ታገኛለሽ። ምክንያቱም ኢንዱስትሪው ሁሉም ኢንዱስትሪ በሳውዝም ሆነ በቦሊውድ ሁሉም ማለት ነው በእንደዚህ አይነት ነገር ይታማሉ። ያው ተፈጥሮ ነውና ምንም ማድረግ አይቻልም። ወንድ ያለ ሴት መኖር አይችልም፣ ሴትም ደግሞ ያለ ወንድ መኖር አትችልም። በዛ ላይ ጥቅም ካለ ደግሞ የበለጠ እየጠበቀ ይሄዳል። እሱ አስጠሊታ ያደርገዋል። ይህም እንግዲህ የዱረንደር ፊልም ትሬለሩ በ5 ይወጣል የሚለውን ተራና ደርሽ የተናገረ ወይም ደግሞ ፖስት ያደረገው ምንድን ነው እስካሁን ድረስ ፊልም ሜከሮቹ ምንም ነገር አናውንስ ስላላደረጉ ቀኑ አናውንስ ከሚደረግ ድረስ እንጠብቃለን እንጂ በዚህ ቀን አልተባለም። ስለዚህ ትክክለኛው አፕዴት ይሄ ነው ብሎ ያወጣው ፖስት ላይ የነበረ ፒክቸር ነው ማሳያችሁ። ጽሁፉ በጣም ረጅም ነበርና ዲቴል ሰነገራችሁ ግን አሁን ያልኳችሁ ነው። ትክክለኛውን ፊልም ሜከሮቹ እስከሚያወጣው ድረስ እንጠብቃለን። አሁን ላይ በተለያየ ሶሻል ሚዲያ እንግዲህ የሚደረገውና የሚዘዋወረው የተለያየ መረጃ ፌክ እንደሆነ ነገራችኋለሁ። ምክንያቱም
ከጂኦ ስቱዲዮ ጋር ተደዋውዬ ጠይቄያቸው ነበረ። እነሱ እንዳሉኝ ከሆነ እንግዲህ ይሄ የኛ ዜና አይደለም፣ ኦፊሻል አይደለም፣ ፌክ ኒውስ ነው ብለው መልሰውልኛል ብሏል። አረጋግጦ ተናግሯል ማለት ነው። እናመሰግናለን ተራና ደርሽ። ይሄ እንግዲህ በሁለት ጄኔሬሽን መሃል ያለ ጋፕን የሚያሳይ ሲሆን ያም ደግሞ በቤተሰቦቻችን ጊዜ ኪንግ የነበረው በህንድ ሲኒማ ላይ በቃ ነግሶ የነበረው በቸን ነበርና አሚታብ በቸን፣ ይሄ ምንም ጥርጥር የለው። አሁን ደግሞ በእኛ ጊዜ ወይም በእኛ እድሜ ደግሞ የህንድ ሲኒማ ላይ የነገሰውና ጣራ ይነካ ያለው ኪንግ ራሱ ኪንግ የተሰኘ ፊልም ይዞ እየመጣ ነው ያለው። ሻሩክ ካን እንግዲህ የቦሊውዱ ንጉስ፣ ቦሊውድ ከባድሻ እንደሚባል ምንም ጥርጥር የለውም፣ ሁላችንም የምናውቀው ነው። ቢግ ቢን በጊዜው ነግሶ ነበረ። አሁን ደግሞ ሻሩክ ካን ኤስአርኬ በጊዜው ላይ በአሁኑ ሰዓት ንጉስ ነው። ምክንያቱም በዓለም አቀፍ ደረጃ ያለው ኢንፍሉዌንስ ይሄ ነው የሚባል አይደለም፣ በጣም ከፍተኛ ነው። ስለዚህ ጉዳይ እንኳን አውርተን ስለማንጨርሰው ያለፈና የተለያዩ ፖስቶችን እንጨዋወትበታለን። በእርግጥ ከ30 ዓመት በላይ የሰራ ሰውን እንደዚህ በአጭር ቪዲዮ ወይም ደግሞ በአጭር ቃላት መግለጽ በጣም ይከብደኛል፣ ስለ ሁሉም ቢሆን ማለት ነው። የኛ ፖስት የሚያሳየው ምንድነው? በህንድ ሲኒማ ወይም በአጠቃላይ በህንድ ውስጥ ካሉ ካምፓኒዎች ማለት ትልቅ ክፍያ የተከፈላቸው አክተሮችን በተርታ ነው ያስቀመጡትና አሉ አርጁንን በአንደኛ ደረጃ አስቀምጦታል። እሱም ደግሞ ወደ 300 ከሮር አካባቢ ለአንድ ፊልም ተከፍሎታል። በሁለተኛ ደረጃ ላይ እንግዲህ ተላፍት ቪዥን የተቀመጠው ከ130 ከሮር እስከ 275 ከሮር አካባቢ ለአንድ ፊልም ይከፈለዋል። ሶስተኛ ላይ ያለው ኤስአርኬ ሻሩክ ካን ነው። ከ150 እስከ 250 ከሮር አካባቢ ለአንድ ፊልም ይከፈለዋል። አራተኛ ደረጃ ላይ አጠራጠረኝ እኮ ስድስተኛ ብለውታል እና ፕረባስን። አራተኛ ደረጃ ላይ ያለው ደግሞ ፕረባስ ነው። ከ100 እስከ 200 ከሮር ለአንድ ፊልም ይከፈለዋል። አምስተኛ ላይ ያለው አሚር ካን ነው። ከ100 እስከ 275 ከሮር አካባቢ ይከፈለዋል ለአንድ ፊልም። ከዛ በቀጠል ስድስተኛ ላይ አቃይረውታል፣ ስድስተኛ ሲሆን አራተኛ ብለውታል። ረጅኒካንት ነው። ከ125 እስከ 270 ከሮር አካባቢ ለአንድ ፊልም ይቀበላል ወይም ይከፈለዋል የሚል መረጃ ነው። ግን እዚህ ጋር ያልገለጹልን ከክፍያው በተጨማሪ አሁን ምሳሌ የሻሩካንና የአሚርን በደንብ እናውቃለን፣ ኢቭን የሰልማንም ጭምር ማለት ነው። ከክፍያው በተጨማሪ በፐርሰንትም ሼር አላቸውና ያ ከተጨመረ እኮ በጣም ከፍተኛውን ድርሻ የሚወስዱት እነሱ ናቸው ማለት ነው፣ እንደ ገንዘብ ካየ ነው። ግን ደግሞ ቀጥታ ሳይኒንግ አማውንትና የስምምነት ቁጥር ከሆነ በቁጥር ሲቀመጥ ልክ እንደዚህ ነው። አሁን በነገርኳችሁ ምንም እንትን የለውም። ከፍ ዝቅ የሚያደርግ የሚያበላልጥ ነገር አይደለም። በቃ ይሄን ያለው ገንዘብ ይቀበላሉ፣ ይሄን ያህል ገንዘብ ይከፈላቸዋል። ትልቁ ነገር ምን ያህል መቆየት ይችላል፣ የማን ፊልም በጣም ስኬታማ ነው የሚለው የወደፊቱን እየወሰነ ይሄዳል። ምክንያቱም ማንም ትልቅ ገንዘብ ቢቀበልም ወይም ትልቅ ገንዘብ ቢከፈለውም በሂደት ደግሞ ፊልሞቹ ፍሎፕ እየሆኑ ሲሄድ እነዚህ ገንዘቦች ይቀንሱ ይሄዳሉ። ያ ደግሞ ትልቅ ኪሳራ ነው ለነሱ። ይህ እንግዲህ የሚያሳየው አሁን በ2026 ከወጡ ፊልሞች መሃል ያላቸው ቨርዲክትና ወይም ቦክስ ኦፊስ ላይ ያለው ሁኔታና ያገኙት ስምና የፊልሞቹን ርዕስን ያወጡትና በአንደኛ ደረጃ ላይ ያለው ኢኪስ የተሰኘው ፊልም ነው። ይሄ ዳርሜንድራ የመጨረሻ ፊልሙ ነበረ። በሚያስጠላ ሁኔታ እንግዲህ ይሄ ፊልም ፍሎፕ ሆኗል። በሁለተኛ ደረጃ ላይ ደግሞ ያለው ራሁል ኪቱ የሚል ፊልም ነው። ጨራሻ ላይ ይወትም ይሄ 5.9 ከሮር በማስገባት ዲዛስተር ሆኗል። የራኒ ሙከርጂ መርዳኒ ስሪ 73 ከሮር በማስገባት ሂት ሆኗል። ዶዲዋኒ ሰሄርሜ የተሰኘው ደግሞ ሙንራል ታኩልና ስዳት ሴትዌዲ የሰሩበት ፊልም ነበረ። እሱም 8 ከሮር በማስገባት እንግዲህ ፍሎፕ ሆኗል። የሼድ ካፑር ኦሮሞ የተሰኘው ፊልም 96 ከሮር በማስገባት በመጨረሻም ሂት መሆን ችሏል። በእርግጥ ይህ ፊልም በዓለም አቀፍ ደረጃው ከ100 ከሮር በላይ እንዳስገባ ተነግሯል። ቦርደር 2 ደግሞ 480 ከሮር በማስገባት በዓለም አቀፍ ደረጃ ኦል ታይም ብላክባስተር መሆን ችሏል። ሃፒ ፐቴል ደግሞ ይህም እንግዲህ በአሜሪካን ፕሮዳክሽን ካምፓኒ የወጣ ፊልም ነበረ። እሱም ዲዛስተር ሆኗል። 10 ከሮር በማስገባት ማለት ነው። ከ40 እስከ 50 ከሮር አካባቢ እንደወጣበት ተነግሯል። ቱያሜ የተሰኘው ፊልም እንግዲህ በጣም ብዙም አልተጠበቀም፣ ግን ጥሩ ፊልም ነው ሲባል ነበረ። ትሬለሩ ታይቶ ጥሩ ይሄዳል ሲባል ነበር። ዲዛስተር ሆኗል። በመጨረሻም እንኳን 5 ከሮር እኮ የአንድ ቀን ገቢ አይደል እንዴ? ግን ያስገባው ገቢ እጅግ በጣም አሳፋሪ ነው። ቨድ የተሰኘው ፊልም የመጀመሪያ ክፍሉ በጣም ስኬታማ ስለሆነና ስለተወደደ በጣም ብዙ ስለተወራለት ነበረ ሁለተኛ ክፍል ነው የሰሩት። ይህም እንግዲህ ዲዛስተር ሆኗል በጣም በሚያስጠላ ሁኔታ። ከዛ ሌላ ደግሞ ያው አሁን በቅርቡ ለእይታ የበቃው ታፕሲ ፓን የሰራችበት አሲ የተሰኘው ፊልም ደግሞ ቢቢ ፕሮጀክትድ ብለውታል። ይህም ማለት እንግዲህ በቦክስ ኦፊስ ቋንቋ ፊልሙ እየሰራ ያለውና የተገመተው ግምት ገና ነው ወይም ፕሮጀክት ላይ ነው፣ ውሳኔ አላገኘም ወይም ቨርዲክቱ አልተወሰነም እንደማለት እንደሆነ እየነገረኝ ያለው ጎግል ላይ። ስለዚህ ግን 8 ከሮር አካባቢ ስላስገባ ፊልሙ እርግጠኛ ነኝ ብዙ መሄድ አይችልም፣ መውደቁ ነው ወይም ፍሎፕ መሆኑም አይቀር ነው። በአጠቃላይ እንግዲህ በ2026 ወጥተው ያገኙትን ቨርዲክት እዚህ ጋር እንዳያችሁትን ቦክስ ኦፊስ ላይ። ሌላውን ደግሞ በቦክስ ኦፊስ ሪፖርት የተከታተልኩኝ አቀርብላችኋለሁ። ምክንያቱም የወጣ ፊልም በጣም ብዙ ነው፣ የምናወራው ግን ስለ ጥቂቱ ነው። ይሄ እጅግ በጣም አስገራሚ ዜና ነው። ምክንያቱም የቶክሲክ ፊልም እና የዱረንደር ፊልም ራን ታይማቸው ሎክ ተደርጓል ወይም ታውቋል፣ ተረጋግጧል ተብሏል። ዱረንደር የተሰኘው ፊልም ርዝመቱ 3 ሰዓት ከ40 ደቂቃ ነው፣ እስከ 52 ነው 50 ነው የሚልም ብዙ መረጃ አለ። የትኛው ትክክል እንደሆነ እንግዲህ በሰዓቱ እናውቃለን ወይም ሲወጣ እናያለን። አሁን ላይ ግን እንደተባለ ከሆነ 3 ሰዓት ከ40 አካባቢ እንደሆነ ተነግሯል፣ ሁለተኛው ክፍል ማለት ነው ራን ታይሙ። እንዲሁም ደግሞ ቶክሲክ ደግሞ 3 ሰዓት ከ15 ደቂቃ ሆኗል። በቃ አሁን 3 ሰዓት ከምናምን የሚለው ልክ እንደ ድሮ ፋሽን ሆነ ማለት ነው። በህንድ ሲኒማ ላይ ተመልካቹ እየወደደ ነው ያለው፣ ህዝቡም ደግሞ እየተቀበለና ደስተኛ ሆኖ እያየን። ስለዚህ ደቂቃቸው በጣም ረዘመ ሰዓታቸው፣ ግን ደግሞ ኮንቴንቱ ነው እና ታሪኩ እንዴት ነው ያምራል የሚለውን ደግሞ አብረን እናያለን። እድሜና ጤናውን ይስጠን እንግዲህ ያድርሰንና እናየዋለን።
አሁን ፓንዴ የተወነበት የመጀመሪያ ፊልሙ ሰያራ የተሰኘ ፊልም መቼስ እናስታውሰዋለን፣ አንረሳውም። ባለፈው ዓመት ነበር ለእይታ የበቃውና አሁን ላይ ዚ ሲኒማ አዋርድ 2026 ላይ እንግዲህ አሸናፊ መሆን ችሏል እና የተለያዩ አዋርዶችን ማሸነፍ ችሏል። እስከ 10 የሚደርሱ አዋርዶችን አሸንፏል። ምንድነው ካላችሁ ያው እዚህ ጋር ጽሁፉ ላይ ይታያለው ልዘዝርላችሁ። ቤስት አክተር፣ ቤስት ዳይሬክተር ምናምን በሚለው በጣም ብቻ በሁሉም ዘርፍ አሸናፊ መሆን ችሏልና 10 አዋርድ በጣም ምርጥ ፊልም እንደሆነ አረጋግጧልና ብዙ አዋርዶችን መሰብሰብ ችሏል። ይሄ በጣም ትልቅ ዜና ነው፣ በተለይ ለፊልም ሜከሮቹ። ይህንን ፊልም እርግጠኛ ነኝ አይታችሁታል። ብዙዎቻችሁ ያያችሁትም አይመስለኝም። ከቢሃ ከቢናይስ ይባላል ይሄ ፊልም ርዕሱ። አንዴ እሺ አንዴ እምቢ ማለት ነውና አንረሳውም። የሱኒልን ካራክተር መቼም እዚህ ፊልም ላይ አንረሳውም። እንዲሁም ደግሞ አንዳንድ ጊዜ እንትን የሚል ነገር አለ፣ ለማየት ምክንያት የሚሰጥ ነገር አለና ከጥሮ ጀምሮ ሻሩካን በሚጠይቅ ሰዓት ላይ ካንተ ከሰራቸው ፊልሞች እስቲ በጣም የምትወደው የትኛው ነውና በምን ምክንያት ተብሎ በሚጠይቅ ሰዓት ላይ የተናገረው ይሄን ነገር ባለፈው ማቅረቤላችሁ ነበር መሰለኝ፣ እርግጠኛ ባልሆንም። ከቢሃ ከቢና የተሰኘው ፊልምን ለማየት ለመስራት በጣም ብዙ ስለተቸገርኩኝ እንዲሁም ደግሞ ማለት በሚሰራ ሰዓት ላይ ፕሮዲውሰሩ ገንዘብ አልነበረውም እና በትንሽ ገንዘብ ነው የሰራው ፊልሙን። ከዛ በኋላ ለፕሮሞሽን እና ለተለያየ ስራም እንኳን ፕሮዲውሰሩ ገንዘብ ስላልነበረው በየቦታው እየዞርኩኝ የፊልሜን ቲኬት እኔ ራሴ ሸጫለሁ ብሏል። በእርግጥ በዛ ሰዓት ላይ ያን ያህል ዝነኛ አልነበረም፣ ብዙ ሳያቆም ነበረ። እንደገና ደግሞ ያው እንደምታዩት ነው መቼስ ፊልሙ ላይ ስታዩት ቀጠን ያለ ለየት ያለ ቀረብላባ አፍቃሪ ነበርና ጨምሮ ያለው ምንድነው ከቢሃ ከቢና ማለት ወይም ይሄ ፊልም ፍቅርን ስለማሸነፍ ስለማግኘት አይደለም እንደ ሌሎች ፊልሞች። ይህ ፊልም ማለት ፍቅርን ስለመረዳት ነው ብሏል። በእርግጥ ይህን ፊልም ካስታወሳችሁት ለማግኘት እሷን በጣም አፍቅሯት አናን ማለት ነው በጣም ይታገላል። ግን መጨረሻ ደግሞ አና የሌላ ሰው ትሆናለች። በዛ ሰዓት ላይ ሱኒል ይበስላል እንጂ ተስፋ አልቆረጠም፣ ወይም ፍቅሩን ስላጣ የበሰለ ሰው ሆነ እንጂ ብዙ ነገር ተማረ እንጂ በሷ ፍቅር ህይወቱን መቀየር የሚችልበትን ብዙ አይነት ደረጃዎችን መማርና ማወቅ ቻለ እንጂ አልተጎዳም ነበረ እና ትንሽ ከሰራቸው ከሌሎች ፊልሞች አኳያ ስናየው ለየት ይላል እና እሱ ያለው ስፔሻል ቦንድ ደግሞ አስቡት ነው። አክተሩ ራሱ ትኬቱን እየዞርኩን የሸጥኩት ሲል ይገርማል፣ ያስቃል አይደል? ግን እኔ እዚህ ላይ አንድ በጣም ወዳት ዘፈናለች እና አና ሜሬ ፒያር ኮናቱም ጁታ ሰምጆ ጃና ምትሏ እጅግ በጣም ነፍሴ ናት። በጣም ነው ወዳት። አይታችሁታል? እስቲ ከእናንተ ማል ያየ ካለ እጅ አውጡ እስቲ። ይህ እንግዲህ እጅግ በጣም ሞቲቬት የሚያደርገኝ በደበረኝ ሰዓት ላይ በደከመኝ ሰዓት ላይ እንግዲህ እያነሳው የማየው የተለያዩ ቪዲዮዎች አሉት። በነገራችን ላይ ሻሩካን በጣም ሞቲቬት የሚያደርጉ ከዚህ በፊትም አንድ ቪዲዮ ሼር አድርጋችሁ ነበርና ብዙ ሰውም ያየውም አይመስለኝም እና ገብታችሁ እንድታዩት እመክራችኋለሁ። በጣም የሚያነቃቃና ሞቲቬት የሚያደርግ ብዙ ንግግሮች አሉት እና ምንም ቢፈጠር ይላል የምትሰራውን ወይ የጀመርከውን ነገር መቼም መተው የለብህም። ታገል፣ ጣር፣ ሞክር። ሁሉ ጊዜ የሆነ አማራጭና ክፍት መንገድ ታገኛለህ። በዛ መንገድም ደግሞ ታገለ በመሄድ ህልምህን ማሳካት ትችላለህ ነው በቃ እያለን ያለ። ይሄ አሁን ትክክለኛ ነገር አይደለ? ብዙዎቻችን ብዙ ነገር እንጀምርና ግን ያን ነገር ታግለን ወደፊት ይዘን ከመሄድ ይልቅ ቶሎ ተስፋ እንቆርጣለንና ግን በትግል ውስጥ በምንታገል ሰዓት ላይ የተለያዩ አማራጮችን መንገዶችን እየተማርን እንሄዳለንና ብዙ ጊዜ ትግል ያስተምራል። ያ ትግልና ልፋት ደግሞ በሚፈጠረው መንገድ ቀጥ ብለን በምንሄድ ሰዓት ላይ ፍላጎታችን ህልማችን የምናሳካበትን ምርጥ መንገድ እናገኘዋለን እያለን ነው። ይሄ ትክክለኛ አካሄድ ነው። ስለዚህ እኔ ሻሩካንን ማድነቅ ብቻ ሳይሆን እያንዳንዱ የሱ ንግግሮችንና ሞቲቬሽኖችን በጣም በትክክል ተግባራዊ ለማድረግና መሬት ላይ ለማውረድ ውስጥ ያስገባቸዋለሁ። የሱን ያህል እንደሱ ስኬታማ ሆናለሁ ምናምን ማለት ሳይሆን የራሴ አቅሜን ያህል ደግሞ ስኬታማ ለመሆን የሱን ተሞክሮችና የሱን መንገዶች እያየን ወደፊት እንሄዳለን። ምክንያቱም ስኬታማ ከሆነ ሰው እያየን እየተማርን ወደፊት እንሄዳለንና ብዙ ጊዜ በስራችን ላይ ወይም በህይወታችን ተስፋ የሚያስቆርጡና የሚያናዱ ሰዎች ያጋጥሙናል። እነዛ ሰዎች ደግሞ የምንሰራውን የምታገልበትን ነገር ትግሉን የበለጠ ከባድ እንዲሆን ያደርጉታል። መንገዱን ቁልፍልፍ ያደርጉብናል። በዛ ሰዓት ላይ ተስፋ ለመቁረጥ እንግዲህ ብልሃት እንደሆነ እየነገረን ያለው አንድ መንገድ እንዲያውም ክፍት ከሆነና ምንም አይነት እንቅፋት ከሌለው መፍራት አለብን። እንቅፋት ካለና ካደናቀፈ ከዛ በኋላ ያለው መንገድ ግን ክፍት እንደሆነና ስኬት እንደሆነ በደንብ ያረጋግጣል ይባላል። ብዙ ጊዜ ልምድ ካላቸው ሰዎች ስሰማ ማለት ነው። እናንተም ከዚህ ነገር እንግዲህ ብዙ ትምህርት ተወስዱበታላችሁ ብዬ ነው የምነግራችሁ። ታገሉ፣ ልፉ፣ ጣሩ፣ ከዛ በኋላ ስኬት ታገኛላችሁ። ያለ ልፋት የተገኘ ስኬት ብዙም ጣዕም እንደሌለው ይናገራሉ። እስቲ ላገኘውና ሊየው ይባላል። ግን ለዚህ ምስክሩ በጣም ብዙ ሀብታሞች አሉ ገንዘባቸው ትርጉም የማይሰጣቸው ለምን ለፍተው ስላላገኙት። በአጠቃላይ አሪፍ ኢንስፓየር የሚያደርግ ንግግር ነው። ኢቭን ለሰኞ ብሎ ነው ያለው። እንግዲህ እኔ ቪዲዮን የምጭድበት ቀን ላይ እዛን ቀን ብላችሁ ያዙት። ግን ዞሮ ዞሮ መጨረሻ ላይ ከታች አይታችሁታል። በ24 12 26 ኪንግ የተሰኘው ፊልም ሲኒማ ይታይበቃል ብሏል። የዱረንደር ፊልም ዳይሬክተር የሆነው አዲቲደር ደግሞ ያለው አሁን ላይ ወይም በአሁኑ ሰዓት ላይ እንደሚታወቀው እስራኤልና አሜሪካ አንድ ላይ በመሆን ኢራን ላይ ጥቃት አድርሰዋል። ኢራን ደግሞ የተለያዩ አረብ ሀገራት ላይ የሚገኙ የአሜሪካ ካምቦችን እየደበደበች ነው ያለችው። እንዲሁም ደግሞ የመልስ ምት አጸፋ እየሰጠች ነው ያለችው። በዛ ሰዓት ላይ እንግዲህ ያለው ዱረንደር እንዳይታይ ከለከለ የነበሩ እነዛ ሀገሮች ተቀላላኮ በአሁኑ ሰዓት ላይ በጥቃት ላይ ይገኛሉ ወይም እየተጠቁ ነው ያሉት እና እነዛ ሁሉ ሀገሮች
ዱረንደር እንዳይታይ የከለከሉ አሁን ግን ከባድ ጥቃት እየደረሰባቸው ነው ያለው እና እዚህ ጋር ሲጨርሰው እንግዲህ ይህን ነገር ጠበቅ አድርጎ የተናገረ ሲሆን ከዚህ በላይ የምለው ነገር የለም ብሎ የፊልሙ ዳይሬክተር አዲ ቲደር ይህንን ንግግር ጨርሶታል ነው ያለን እና በእርግጥ በፊልሙ ገቢ ላይ ትልቅ ተጽዕኖ ፈጥረው ባህል እንደዛ በማድረጋቸው ግን ደግሞ አሁን ንጹሃን እየሞቱ ስለሆነ ትክክል ነው ማለቱ እንዳልሆነ እርግጠኛ ነኝ። ይህን እንኳን ማሰብ ይችላሉ። ሰርቨሪቫ ጋና እንግዲህ ቬዳ ግሬና የዚህኛው ትውልድ ወይም ደግሞ ቀጣዮቹ ጊትና አዲቲ ይሆናሉ። ጀብ ዊት የተሰኘው ፊልም እንደገና ሪቡት ከተደረገ ወይም በዛ ታሪክ ላይ በድጋሚ ከተሰራ ብለዋል። ወይም ጀብ ዊትን ቀደም ብሎ የሰራ የነበረው የፊልሙ ዳይሬክተር ኢምቲያዝ አሊ እንደዚህ ተናግሯል ብለዋል። ግን ምንም አይነት ኦፊሻል አይደለም። ግን ደግሞ አሁን ቅርብ ጊዜ አይደል ያየ ነው አይሚን የወጣው በእርግጥ 20 ምናምን ዓመት 2006 አካባቢ ነበር የወጣው 20 ዓመት ሆነው ማለት ነው አይደለ እና ከ20 ዓመት በኋላ በድጋሚ መስራቱ አስፈላጊ ነው ብዬ አላስብም። ለምን አሁንም ቢታይ ፊልሙ እንደ አዲስ የሚታይና የትላንትና ፊልም የሚመስለው ስለዚህ እኔ እንጃ ማበላሸት ካልሆነ አያስፈልገውም። ቦቢ ዶል በዚህ ዓመት እንግዲህ በንደር የተሰኘ ፊልም ይዞ እየመጣ ነው ያለው እና እዛ ፊልም ላይ የተከፈላቸውን ክፍያ እንግዲህ እዚህ ጋር አንድ ላይ ያስቀምጠውታል። ስታር ካስቱ ያገኘው ክፍያ ማለት ነው ያው ከፍተኛውን ቦታ ያዘው እንግዲህ የቦቢ ዶል ነው። 1 ከሮር ማለት እንግዲህ 10 ሚሊዮን የህንድ ሩፒ ነው። ከዛ በታች እንግዲህ ያለው 90 ላክ የሚለው ደግሞ 9 ሚሊዮን የህንድ ሩፒ፣ 70 ሚሊዮን ደግሞ 7 ሚሊዮን የህንድ ሩፒ፣ 4 ሚሊዮን 4 ሚሊዮን የህንድ ሩፒ፣ 4.5 ሚሊዮን ደግሞ 4.5 ሚሊዮን የህንድ ሩፒ ማለት ነው እና እንዴት ነው በንደር የሚለው ፊልም እንኳን እስቲ ቲዘሩና ትሬለሩ ሲወጣ እናየዋለን እንጂ ምንም አልጣበኝም። ርዕሱ ራሱ በንደር መሆኑ ጦጣ ምን ትርጉም አለው እንዴ? እስቲ ውጣና እንየውና እናወራበታለን። ይሄኛው እንግዲህ ባለፈው አውርተን ነበር አይደለ? ካጅል የህግ ጠለላ ጠይቃ ጥበቃ እንዲሰጣት የፍርድ ቤት ወስኖ ነበር። የህንድ ህገ መንግስት ላይ በጸደቀው አንቀጽ መሰረት ጥበቃ ታገኛለች ወይም የህግ ከለላ ታገኛለች ተብላ ነበረ። ምክንያቱም ማለት የራሳቸውን የግል ጉዳይ ያነሱ ሌሎች ሰዎች እንዳያወሩ ከካጅል ቀደም ብሎ እንግዲህ ጠይቆ የነበሩት ያው አቢሼክ በቸን እንዲሁም አሽዋሪያ ራይ በቸንም ይሄን ነገር ጠይቀው ነበር፣ አመልክተው ነበረ። ተቀባይነትን አግኝተዋል። ምክንያቱም አቢሼክና አሽዋሪ ታውቁታላችሁ፣ ሁላችሁም አውርተንበታል። በሁለቱ በትዳራቸው ዙሪያ በግል ህይወታቸው ላይ በጣም ትልቅ ብጥብጥን ያስነሳ የሚዲያ ማዕበል ነበር ማለት ይቻላል። ከዛ በተጨማሪ ሰልማን ካንም ቢሆን ልክ እንደዛ የሰራው ፊልምንና ከቤተሰቡ ጋር ከተለያየ ነገር ጋር እያገናኙ በጣም የሚዘባረቁ ብዙ ሰዎች አሉ። ስለዚህ እነሱም አንድ በሉልኝ አስቁሙልኝ ብሎ የህግ ከለላን ጠይቋልም አግኝቷልም። ከዛ ሌላ ደግሞ ቪቬክ ኦበራይ ቢሆንም አሁን ላይ ያው ባለ ሀብት ሆኗል። ስለዚህ የህግ ከለላ ያስፈልገዋል። በፊልም ስራው ላይ እንግዲህ የሚያደርገውን ጉዞ እንቅፋት እንዳይሆኑበት የተለያዩ ሚዲያዎችን እንግዲህ ቀጥ አድርጓል ማለት ነው። ሸትሩሲክ ሲናም ቢሆን ሶናክሺ ሲናና እንዲሁም ደግሞ ትንሽ ቀደም ያለ የድሮ ላይፉን በተያያዘ በጣም ብዙ ነገር ይወራበታል። ያንንም እንግዲህ ከግል ህይወቴ ጋር እያገናኙ ህይወቴን ትርምስምስ እያደረጉት ነው እያለ ብዙ ጊዜ ሲናገር ነበረ። በመጨረሻ እንግዲህ የህግ ከለላ ማግኘት ችሏል። አኒል ካፑርም እንደዚህ ባይበዛም እንኳን የተወሰነ ንቆር አለበት፣ ግን እሱም ጠይቋል፣ መጨረሻ አግኝቷል። የካጅልን ባለፈው አውርተናል። የጄኪ ሽሮፍ እንኳን ብዙ ባይገባኝም ግን እሱም የህግ ከለላ ጠይቆ አግኝቷል። ምናልባት በታይገር ሾፍ በኩል ይሆን እንዴ ጀጉ ዳዳ ምን ብለውትና ምን አድርገውት እንደሆነ እሱ ዲቴል አላወቅኩትም። ኢቭን ጎግል ሳረግ ብዙም የሰማሁት ነገር የለም። ግን አሁንም እዚህ ጋር ስሙ ለምን እንደገባ አልገባኝም። ብቻ ይገርማል አይደለም? እንደዚህ የተጣጣሩ የሀገራቸውን ስም እያስጠሩ እየለፉ ግን ሚዲያው ደግሞ ስማቸውንና ኋላ ታሪካቸውን የቤተሰባቸውን ታሪክ እያነሱ ስማቸውን ማጥፋታቸው እጅግ በጣም አሳዛኝ ነው። ግን ደግሞ ምንም ማድረግ አይቻልም። በእርግጠኛም ሀገር ላይ እንደዚህ አይነት ነገር አለ። ግን ህጉ አሁንም እያበረታታ ነው ያለው እና ሚዲያ ላይ ማንኛውም ሰው ስማችሁን እየጠራ ቡል የሚያደርጋችሁ ከሆነ ያንን እንደ መረጃ ያዙና ሂዱ ተብሎ ተነግሯል። እንግዲህ እንሄዳለን፣ ወደፊት እንሄዳለን። መረጃውን ሰብሰብ እናርግና ብቻ ዝም አትበሉ። ህግ ነውና ለህግ ማስረከብ ጥሩ ነው ወንጀለኛን። ይሄ ፒክቸሩን ሳየው ደስ ብሎ ነው ያቀረብኩት እንጂ ጽሁፍ እንኳን ተውት። ያው ይሄ የቦሊውድ አድናቂ ወይም የዱረንደር አድናቂ የጻፈው ሊሆን ይችላል። ምክንያቱም ምንም አናውንስ የተደረገና እንደዚህ አይነት ትክክለኛ መረጃ ያለም አይመስለኝም። የተለያየ ቦታ ላይ ሳይ አላየሁትም። የሳውዝ አድናቂዎቹ ወይም የቶክሲክ አድናቂዎች ዱረንደርን ዝቅ አድርገው አድቫንስ ቡኪንግ ላይ በጣም ወርዷል ይላሉ። እነዚህ ደግሞ አድቫንስ ቡኪንግ ላይ ዱረንደር ሰቅሏል እያሉ ሁለቱም እንግዲህ አድናቂዎች በሚያደርጉት ግብግብ መረጃውን እያዛቡት ነው ያሉትና ያው እዚህ ጋር እንደምታዩት እንግዲህ አሜሪካ ላይ ፊልሙ ፕሪሚየም በሚደረግ ሰዓት ወይም የምርቃቱ መጀመሪያ ቀን እይታ ዱረንደር ይህን ያህል ዶላር ሰብስቧል፣ ይህን ያህል ቦታ ይታያል፣ ይህን ያህል ሾው አለው፣ ይህን ያህል ትኬት ተሽጧል። ቶክሲክ ደግሞ ይህን ያህል ዶላር ሰብስቧል፣ ይህን ያህል ቦታ ይታያል፣ ይህን ያህል ሾው አለው፣ ይህን ያህል ትኬት ሰብስቧል ብሎ አበላልጠዋቸዋልና ፊልሙ ላይ ይታሊ በቃ እንግዲህ 17 ቀን ሲቀረው የተፖሰተ ነው። ይሄ አሁን ኦልሬዲ 15 ቀን ይቀረዋል እኔ ድምጹን ሰራ ማለት ነው። ከዛ በኋላ ደግሞ ምናልባት ቀረብ ብሎ ከሆነ የለቀኩትኝ ያው አፉ በለኝ ቀደም ብዬ ተናግሬያለሁ። በህንድ ፊልም ኢንዱስትሪ እንግዲህ ቤስት አክተር አዋርድ የሚለውን ያሸነፉ ተዋናዮችን ሊስት ነው የሚያሳየው እና ሻሩክ ካን 10 አዋርድ አለው ቤስት አክተር ማለት ነው። ከማል ሀሰን ደግሞ 11 አዋርድ አለው። መሙቲ 14 አዋርድ አለው። በጣም ብዙ ፊልም ሰርተዋል።
ከማል ሀሰንም በእርግጥ ብዙ ፊልም ሰርተዋል። ከዛ ሌላ ቺረንጂቪ 7 አዋርድ አለው ቤስት አክተር አዋርድ ማለት ነው። እና ይሄ ከፍተኛውን ቦታ ይይዟል ወይም ከኢንዱስትሪያቸው ማለት ነው። ከቦሊውድ ሻሩክን፣ ከታሚል ከማል ሀሰንን፣ ከመለያለም መሞቲ አንደኛ ላይ ነው። ከቴሉጉ ደግሞ ቺረንጂቪ አንደኛ ነው። ሁሉም እንግዲህ ከኢንዱስትሪያቸው አንደኛ ብዛት ያለው ቤስት አክተር አዋርድ ያላቸው አክተሮችን ሊስት ያሳዩበት ነው። እርግጠኛ ነኝ ዛሬ እንጫወት ወይም ደግሞ ቦሊውድ ቶክ የተሰኘ ፕሮግራም እንዳልደበራችሁ ተስፋ አደርጋለሁ። ትንሽ ረዘም ቢልም የተወሰነ ረዘም አድርግልን አይደብረንም ምናምን ስላላችሁ ትንሽ ረዘም ላድርገው ብዬ ነው። ይመቻችሁ። ለማንኛውም ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት።